ቤዚ ከደነገጠችበት ወጥታለች። እንግዲህ የውሃ ረጭተዋት ተነስታለች ማለት ነው። እኔማ እኮ ሐኪም ቤት ትገባለች ብዬ ነበረ ያሰብኩት። ያው ሁልጊዜም ከምናየው አንጻር እንደዛ ይፈጠራል ብዬ ነበር፣ ግን ፈጣሪ ይመስገን አልገባችም። ብቻ በጣም ድንጋጤ ላይ ነበረች። እውነት እንኳን የምትወዱት የምታፈቅሩ ሰው በጣም ከባድ እኮ ነው። እንዲህ ድንገት ያያችሁ ሰው እንኳን ራሱን ሊያጠፋ ነው ሲባል ምን ያክል ያስደነግጣል። እና ምን አይነት ቦታ እንደነበረች ባናቅም እንግዲህ ከዲያስፖራው ጋር ምናምን ሳትሆን አትቀርም የነበረችበት ቦታ ከምን አይነት ቦታ ተነስቼ እንደመጣው እኔ መኪና ቢቀጨኝስ እኔ የሆነ ነገር በሆንስ በጣም እኔ ተሰማት። የምር በጣም ነው የተሰማት። እና እውነት ለመናገር ልክ አላደረጉም። በጣም ስህተት ነው ይሄ ነገር ማለት ነው። ያስደነግጣል ማለት እንደነገርኳችሁ እንኳን ለምታፈቅሩት የነበረ ሰው ለማንም ሰው እንኳን ክፉን አትመኙም አይደለ? ስለዚህ በዚች ልጅ ምክንያት ራሱን አጠፋ ቢባል እሷ ሰላም ልትሆን አትችልም። እውነት ያስጠላል በቃ። እና ከዛ በጣም ደንግጣለች። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላምና ፍቅር ብዙ ትርፍ ይበልላችሁ የኔ ውድ ቤተሰቦች። እና ማለት ነው ቤተሰብ ዛሬ እውነት ሁላችሁም ከፍቷችኋል፣ እያየው ነበር። እንባ በእንባ ሆናችኋል ኮሜንቱ በሙሉ። ወይኔ ጉዴ ፈላ። ፍቅር ግን ማለት ነው አንዴ ያስለቅሰናል፣ አንዴ ያስደስተናል። እረ ምንድን ነው የሚሻለው? እኔ ራሴ አልቻልኩም። በቃ እንደዛ ተቃቅፈው ሲያለቅሱ አልቻልኩም። እንዴ ግን ይሄን ያክል ፍቅር ካለ ማለት ነው በቃ የሆነ እያፈቀራችሁትም የሆነን ሰው መለየት ይቻላል ማለት ነው። ከምሬ እኮ ነው። ላይክ አሁን ቤዚ በጣም ፍቅር አለባት፣ በቃ ፍቅር አለባት ከማርክ። ትናንትም አየዋት፣ ዛሬም አየዋት፣ አለ ፍቅሩ አለ። ግን የማትመለስበት ነገር ኦልሬዲ ተፈጥሯል። አንደኛ ነገር ያው በባለፈው ማርክ የተናገራቸው ቃላቶች አሁንም ውስጧ ላይ ተቀምጦ እየሞረሞራት ነው ያለው። ለክ ጭንቅላቷን በጣም የነካት ይመስለኛል። ሲቀጥል ደግሞ አሁን እንግዲህ ዲያስፖራው በመካከል ገብቷል። ዲያስፖራው ደግሞ ልክ እንደ ማርክ አይደለም ማለት በቤተሰብ የመጣ ሰው ነው። አሁን እምቢ ማለት የምችልበት ሰዓት አይደለም ቤዚ ማለት ነው። እኔ ዛሬ በጣም ብዙ ነገር ከቤዚ የተረዳሁት እስከ ዛሬ የሚመስለኝ ማለት ነው። ውድ ቤተሰብ ማርያም እንምላችሁ በቃ ቤዚ ወስና በራሷ ጊዜ ነው እሺ ልትል የቻለችው፣ ለቤተሰቦቿ ቃሏን የሰጠች በራሷ ጊዜ ነው ብዬ አስብ ነበር። ግን አሁን አይደለም ዛሬ ስታወራ እንደነበረው ላይክ በቃ የቤተሰብን ክብር ለማዳመጥ ነው፣ ቤተሰብን ለማክበር ስትል ነው ዲያስፖራውን የተቀበለችው እንጂ የምር ይሄ ፍቅር ምናምን ኑሮ አይደለም። የቤተሰብ ሲያመጣላችሁ ትተያያላችሁ፣ ከዛ በኋላ ትዋደዳላችሁ የሚባል ነገር አለ። ያን ነገር ነው የተከተለችው። እንዴ ማለት ከመካከላችን መውጣት የማይችል ሰው አለ አለች እኮ። ያ ማለት ፍቅሩ አለ፣ ግን ጭራሽ ሊመለስ የማይችል ነገር አለ እያለች ነው ማለት ነው። የእውነት አሁን እኮ ለቤዚ ራሱ በጣም አጣብቂኝ ውስጥ እኮ ነው የምትገባው። ይሄ ሁሉ ሽማግሌ ተልኮ ዲያስፖራ ከውጭ ሀገር መጥቶ እንደገና ቤተሰብን አልፈልግም ማለት ቤተሰቤን አዋርዳለሁ ብላ ስለምታስብ ማርክን እያፈቀረችውም ቢሆን ከመለየት ውጪ ሌላ አማራጭ ሊኖራት አይችልም። ለቤተሰብ ክብር ስትል ማለት ነው። እች ልጅ እያደረገች ያለችው ለቤተሰብ ክብር በቤተሰብ ጫና የመጣ ነገር ነው። እኔ እንደተረዳኋት ዛሬ ቤዚም ማለት ነው። እና የሆነ ሰው እኮ እንዲህ ቁርጥ አድርጋችሁ የሄዳችሁ ሰው እኮ እንደዚህ አታለቅሱለትም እኮ እንዴ! እንኳን ማልቀስ አይደለም ማለት ነው። እኔ እንጂ የእሱም እንኳን አያሳዝናችሁም አንዴ ከልባችሁ ከወጣ። ቤዚ ግን ምን አይነት ሁኔታ እንዳለች እያያችኋት ነው። እና ግን በጣም ከባድ ነው። እና ማርክ ደግሞ ማለት ነው በፍቅር አልኩኝ እኔ በቃ ጨካኝ መሆን አለብኝ እያለ ነበርና እንዳታስበው ማርክ ማለት ጨክነህም ምንም ልትለውጠው የማችለው ነገር ሊፈጠር ይችላል። ስለዚህ እንደዚሁ መልካም እንደሆንክ የምሬን ነው። የራሳችሁን ህይወት ብትኖሩ የተሻለ ነው። እንደ ነገሮች ድፍንፍን ብሎ የመጨረሻቸው ከሆኑ ማለት ነው ማርክ ክፉ ነገር እንዳታስብ እግዚአብሔርን ማለት በቃ ልክ አይደለም። የነገን ህይወትን ለማሳመር ዛሬ ላይ ክፉ ነገር መፈጸም አይጠበቅብህም ማርክ ማለት ነው። አውቃለሁ፣ ይገባኛል። በጣም ከባድ ነው የሚወዱትን ሰው ሲዳር ማየት፣ ሲያገባ ማየት። ኧረ እኔ እንጃ ማለት ለማርክ በጣም ከባድ ነገር ነው። ግን ደግሞ ይሄ ነገር ይፈጠራል ብሎ እሱም ሌላ ሙድ ውስጥ መግባት የለበትም ብዬ አስባለሁ። እና አሁን በዚህ መልኩ እምቢ ስላላለችው ምን እንደሚያስብ አይታወቅም ማርክ። ዞሮ እሱን አደጋ ላይ የሚጥለው ነገር እንዳያደርግ ነው። እና አንዳንዴ ከቤዚ ላይ ምንድን ነው የምረዳው የሆነ ጊዜው አይደለም ሰዓቱ አይደለም። እህቷም እንደዛ ትላለች። እና ከእህቷ ላይ በተለይ በጣም የመወላወል ነገር የማይባት ነገር አለ ማለት በዛኛው በሽምግልናው እርግጠኛ ያልሆነችበት ነገር እንዳለ ነው የሚሰማኝ እህቷ ማለት ነው። ጊዜው አይደለም ሰዓቱ አይደለም ካላችሁ ማለት ታዲያ ጊዜው መቼ ነው?
ነገሮች ከተበተሻሹ እንዲህ ዲያስፖራውም ጥልቅ ብሎ ስለ ቤዚ ማሰብ ከጀመረ በኋላ ከዛ በኋላ ነገሩ ይፈታል ወይ? እውነቴን ነው ማለት ላይክ የምትወላወሉ ከሆነ ቤዚዬም ደግሞ ማለት ነው ፍቅሩ የማርክ የሚያደላብሽ ከሆነ ልብሽ የሚልሽን ነው መፈጸም ያለብሽ ከምር። ምክንያቱም ልባችን ያልፈቀደውን ነገር አድርገን ዞሮ እኛ ነው የምንጎዳው፣ ጉዳታችን ከኛ ላይ ነው የሚመጣው ማለት ነው። ስለዚህ አንቺ ልብሽ የመራሽንና ልብሽ የፈቀደውን ነገር ነው ማድረግ ያለብሽ። ለቤተሰብ ተብሎ አንዳንድ ነገር የሚታው ነገሮች አሉ። ቤተሰብ ማለት ለቤተሰብ ብላችሁ እናንተ የሆነ ተጎድታችሁ የምታልፉበት ነገር አለ። ግን በፍቅር ጉዳይ አይሆንም፣ በህይወት ጉዳይ አይሆንም። ምክንያቱም ያንን ህይወት እኔ ነኝ የምኖረው፣ ቤተሰቦች አይደለም ከዛ ሰውዬ ጋር የሚኖሩልኝ አይደለም። እና ይሄን ነገር ልታገናዝብበት ይገባል ቤዚዬ ማለት ነው። ግን ዲያስፖራውንም ብትተወው ማለት አሁን ቤዚ በጣም ማርክ አስቀይሟታል በቃላቶቿ ማለት ሲናገር በነበራቸው ነገሮች አሁንም የምትናገራቸው የምታወጣቸው ነገሮች እሱ ከዚህ በፊት የተናገራትን ነው የምትደግመው። እና እኔ አላቅም ምን ማለት እንዳለብኝ እግዚአብሔርን እኔ ግራ ነው የገባኝ። እውነት እኔ እንደዚህ የተመሳሰለ ነገር ምስምስ ያለ ነገር ነው። ከዚህ ስትሉት ከዛ ነው፣ ከዚህ ስትሉት ደግሞ ከዚህ ነው። በጣም መስመሩን ሊለቅ ትንሽ እየቀረው ነው የማርክና የቤዚ ማለት ነው። አሁን ቤዚ ደግሞ ላይክ ዲያስፖራ ምን እንደሚላት አይታወቅም። አስቡት። ከዛ ከሆነ ነገር ላይ ተነስታ ከመጣች ከሆነ ነገር ላይ ተነስታ ማለት እንግዲህ ከዲያስፖራው ጋር ወይ የሆነ ነገር እያደረጉ ወይ እንደ ብቻ አላቅም ስለምን እያወሩም ሊሆን ይችላል፣ አይታወቅም። እዛ ቦታ ላይ ተነስታ ከመጣች ለምን ሄድሽ? ታፈቅሪዋለሽ፣ ተወጂዋለሽ አንቺ። ኧረ በስመ አብ በጣም አጣብቂኝ ውስጥ ታውቃላችሁ፣ አጣብቂኝ ውስጥ ነው ያለችው ቤዚ። አይ ለዚህ እኮ ነው መረጋጋት የሚያስፈልገው። ስትናደዱ ክፉ ነገር አትነጋገሩ እንላለን። እናንተ አሰቡ። እውነት ስትናደዱ ቢያንስ በቃ መልካም ነገር መናገር የማትችሉ ከሆነ ጸጥ ብላችሁ ያን ነገር ማሳለፍ። የማያልፍ የሚመስል ቀን እኮ ያልፋል እኮ የምር ማለት በቃ በጣም ያበሳጩን ያናደዱን ተስፋ የቆረጥንባቸው ቀናቶች እኮ አልፈዋል አይደል እንዴ? ስለዚህ በተናደድንበት ሰዓት ያንን ትልቅ ነገር የሚያሳጣንን ነገር ከመናገር ራስን እንዴት ዋጥ አድርጎ ነገሮችን ዝምታ ወርቅ ነው። እውነት ዛሬ ዝም ብላችሁ ነገ ያንን ቀን አልፋችሁ ስታዩት እንኳንም ትናንትና ዝም አልኩ ብላችሁ የምታመሰግኑበት ቀን ይመጣልና እኔ አውቃለሁ ሁለታቸውም አጥፍተዋል። ሁለታቸውም ያለ መግባባት ነው እንደዚህ እየሆኑ ያሉት። ግን ትንሽ ወደ መጨረሻው ሰዓት ማርክ ነገሮችን አበላሽቷቸዋል፣ ገፍቶበታል፣ ጠንከራ አደረገው፣ እንዲጨክና እንድትሄድ ያደረጋት ማለት ነው። እና እኔ እሱን ራሱ አሁን ዛሬ መውቀስ አልፈልግም። በቃ እውነት አሳዝነውኛል። እውነት ይሄ ፍቅር ትክክለኛ ፍቅር ከሆነ እንደው ፈጣሪ ይርዳችሁ። የመሬን ነው ማለት ከማርክም ከቤዚም ያለው ፍቅር ተመሳሳይ እኩል አይነት ፍቅር ከሆነ የምር ማርክ የእልክ ካልሆነ ያ ነገር ተደርጎበት ብዙ ነገር ተፈጽሞበታልና ትንሽ እያወላወለ ነው። በነገራችን ላይ ማለት እልክ ይዞት ነው ማርክ የምር ማለት እሷን ላለማጣት ፈልጎ ነው እንደዚህ የሚሆነው እያለው ትንሽ እያጠራጠረኝ ስለሆነ ማለት ነው። ግን ሁላችሁም ፍቅራችሁ ተመሳሳይ ከሆነ እግዚአብሔር አምላክ ፍቅራችሁን ይመልስላችሁ። እኔ ጨነቀኝ ሳያቸው ማርያምን አልቻልኩኝም። በቃ ሰው እንደዚህ እየተዋደደ እንዴት ነው ሊለያይ የሚችለው? በጣም ከባድ ነገር ነውና እንግዲህ ድራማም ስሩ ምንም ስሩ አላቅም፣ እኛ በምናየው ነው የምንፈርደው። ያሳዝናል። ዛሬ ያመጣችሁት ቪዲዮ በጣም ነው አንጀት የምትበሉት። ግን ቤተሰብ መጨረሻ ላይ ደግሞ ሰምታችኋል እንዴ? ደቂቃው አላለቀም አለ ማርክ ማለት ነው። ከዛ በኋላ እኔ ቤዚ ድምፅ ነው የመሰለኝ ቤተሰቦች፣ እኔ ግራ ገባኝ እኮ የቤዚ ድምፅ ነው የሚመስለውና በቃ 2 ደቂቃ በቃ መሄድ አለብኝ ልሄድ በቃ ይህን ሰው ሰምታችኋል? መጨረሻ ላይ ካልሰማችሁት ሂዱና ስሙት። ማርያምን እንደዚህ አይነት ድምፅ አለ። ይሄ ነገር ምንድን ነው? እውነት እነ ማርክ ድራማ እየሰሩ ነው? በዚህን ያክል እንደዚህ ጠብር ግፍ እያሉ እያለቀሱ እውነት ሰውን ለማሳመን ነው? እኔ አልገባኝም እውነት። እንዴት ሰውን ለማሳመን ለቪዲዮ ተብሎ በዚህን ያክል ልብ ቁስል እስከሚል ድረስ ይለቀሳል እንዴ?